ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ረቡዕ ነሐሴ 13 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። በቅድሚያም ለሰዓቱ የያዝናቸውን ትኩስና አበይት ዜናዎችን እናስደምጣችኋለን። በደቡብና ሰሜን ወሎ በተለያዩ ግንባሮች በተካሄዱ የተቀናጁ ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የአፋብን አንደኛ ምኒልክ እዝ አስታወቀም። ብልጽግና መራሹ በመቀሌ አቅራቢያ ትናንት የድሮን ጥቃት ተፈጽሞብናል ሲሉ ህወሓት መራሹ የትግራይ ክልል ባለስልጣናት ከሰሱ። በምስራቅ ወለጋ ዞን ጊዳና ወረዳ መንግስትና በታጣቂ ኃይሎች መካከል ከባድ ተኩስ እንደነበር ነዋሪዎች ተናገሩ። የአማራ ክልል የተወሰኑ ተመካካሪዎች በአማራ ህዝብ ቆጠራ ጉዳይና በቃለ ጉባኤ አያያዝ ዙሪያ ግድፈቶች ታይተዋል ሲሉ በደብዳቤ ወቀሱ። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድሰሙት የጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። በደቡብና ሰሜን ወሎ በተለያዩ ግንባሮች በተካሄዱ የተቀናጀ ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የአፋብን አንደኛ ምኒልክ እዝ አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንደኛ ወሎ ቤተ አማራ ምኒልክ እዝ በደቡብና ሰሜን ወሎ ዞኖች በተለያዩ ወረዳዎችና የጦር ግንባሮች በመድፍና በድሮን ታግዞ የተንቀሳቀሰውን የአገዛዙን ሰራዊት ክፉኛን በመምታት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱንና የበላይነቱን ማረጋገጡን ይፋ አድርጓል። በዙ ሚዲያና ኮሚኒኬሽን መምሪያ ይፋ በተደረገው መረጃ መሰረት በደቡብ ወሎ ዞን ተንታ ወረዳ የ101ኛ ኮር አባላት ነሐሴ 12 ቀን 2018 ዓ.ም ከሌሊቱ 11 ሰዓት እስከ ቀኑ 8 ሰዓት ባካሄዱት ከፍተኛ ውጊያ ከ30 በላይ የአገዛዙ ሰራዊት አባላት ሲመቱ ከ40 በላይ የሚሆኑት ደግሞ ቆስለዋል። በውጊያው በርካታ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ የገቡ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጦር ከነ ሙሉ ትጥቁ እጁን መስጠት መጀመሩና ሰራዊቱ በንጹሐን አርሶ አደሮች መኖሪያ ቤቶች ላይ የመድፍ ጥቃት በመፈጸም ቤቶችን ማቃጠሉም ተገልጿል። በተመሳሳይ በደቡብ ወሎ ዞን መቅደላና አልብኮ ወረዳዎች የ14ኛና 15ኛ ኮር የተቀናጁ አሃዶች በወሰዱት እርምጃ ደማቅ ድል መመዝገቡም ተገልጿል። ትናንት ነሐሴ 12 ቀን ከንጋቱ 11 ሰዓት ተኩል ጀምሮ መቅደላ ወረዳ ማሻ ከተማ በተካሄደ መብረቃዊ ጥቃት ከተማዋና ገዢ ቦታዎች በፋኖ ቁጥጥር ስር የዋሉ ሲሆን ከ45 በላይ የአገዛዙ ኃይል አባላት ተመተዋል። ከ25 በላይ ክላሽንኮቭ፣ 15 ኤፍ1 ቦምቦችና በርካታ ተተኳሾችም ተማርከዋል ተብሏል። በአልብኮ ወረዳ ላይም የ143ኛ ክፍለ ጦር ባደረገው ጥቃት ደግሞ የሻምበል መሪውንና የዘመቻ ኃላፊውን ጨምሮ 15 አባላት ሲመቱ ከ30 በላይ መቁሰላቸው ተጠቅሷል። በሌላ በኩል በሰሜን ወሎ ዞን አውተገኝ፣ እዜት በር፣ ወልዲያ፣ መርጦ፣ ሲሪንቃ እና ጋሸና አቅጣጫዎች ተንቀሳቅሰው በነበሩ ያገዛዙ 16ኛና 31ኛ ክፍለ ጦር ኃይሎች የ12ኛ ኮር 16ኛ ኮር እና ልዩ ዘመቻ አሃዶች በጋራ በመቀናጀት እርምጃ ወስደውባቸዋል። በተረፌ ኩረታ፣ ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይ እና ኮቤ ተራራ አካባቢዎች ለ2 ቀናት በዘለቀው እልህ አስጨራሽ ውጊያ ሰራዊቱ በከፍተኛ ሁኔታ መደቆሱ ተገልጿል። አገዛዙ በፋኖ የደረሰበትን ሽንፈት ለመሸፈን ሲል ለፋኖ መረጃ ትሰጣላችሁ በሚል ምክንያት ንጹሐን ዜጎችን በመደብደብና በማስፈራራት አፍሶ ወደ ጦር ግንባር እየወሰደ እንደሚገኝ ጨምረው አስታውቋል። የአገዛዙ ሰራዊት ያለ የሌላ አቅም ቢጠቀምም በምኒልክ እዝ ፋኖ አባላት የበላይነት በተጠናቀቀው በዚህ ውጊያ በርካታ ሙትና ቁስለኛ ተሸክመው ሽንፈትን ተከናንሞ ወደ መጣበት ሸሽቷል። በፋኖዎች ክንድ ክፉኛ የተደቆሰው የአገዛዙ መከላከያ ህዝቡን ለፋኖ መረጃ ትሰጣላችሁ በሚል ምክንያት በመደብደብና በማስፈራራት እያፈሰ ወደ ጦር ግንባር እንደወሰዳቸው ከውስጥ የተገኙ መረጃዎች አመልክተዋል። ብልጽግና መራሹ መንግስት የድሮን ጥቃት ፈጽሞብናል ሲሉ ህወሓት መራሹ የትግራይ ክልል ባለስልጣናት ካሰሱም። የባለስልጣናቱ ክስ የተሰማው በሁለቱ ኃይላት መካከል ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ በመጣበት ወቅት ነው። የህወሓት ማዕከላዊ ኮሚቴ አባሉን ከላሊ ሀጋዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባሉ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብለዋል። በትግራይ ክልል እንደርታ ወረዳ በመቀሌ ከተማ አቅራቢያ ዳንዴራ በተባለ መንደር ትናንት ረፋዱ ላይ የድሮን ጥቃት እንደተፈጸመ የክልሉ ባለስልጣናት ለመገናኛ ብዙሃን ይፋ አድርገዋል። ባለስልጣናቱ በጥቃቱ በሰዎች ላይ የደረሰ ጉዳት ይኖር አይኖር ከአካባቢው አስተዳደር ኃላፊዎች ሪፖርት የተጠባበቁ እንደሆነ ከምሽቱ 10 ሰዓት ተኩል ገደማ ይፋ ወጥተዋል። ሌሎች የክልሉ አስተዳደር ኃላፊዎች ደግሞ የድሮን ጥቃቱ የተፈጸመው ዳንዴራ በተባለ መንደር በሚገኝ አንድ የአርሶ አደሮች የስልጠና ማዕከል ላይ መሆኑን ባለስልጣናት መግለጻቸውን ጠቅሶ የፈረንሳይ የዜና ወኪል ዘግቧል። ሌሎች ገለልተኛ ምንጮች በአንጻሩ ጥቃቱ በትግራይ ኃይሎች የጦር መሳሪያዎችና ተዋጊዎች ላይ ያነጣጠረ መሆኑንም ጠቅሰዋል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው መላክቷል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን
ነገር ግን በጥቂቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለሁ ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ እንዳልቀረ አክለዋል። በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃቱ ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ሁለተኛው ነው። በሌላ በኩል አዳዲስ የትግራይ ወጣቶች ወደ ወታደራዊ ማሰልጠኛ ማዕከላት እየገቡ መሆኑን ህወሓት ትናንት ማታ ባስተላለፈው መልእክት አስታውቋል። ቡድኑ በተለያዩ ምክንያቶች ከክልሉ የጸጥታ ኃይሎች ተለይተው የቆዩ ተዋጊዎች ወደ ምድባቸው እየገቡ መሆኑንም ገልጿል። በተያያዘ ዜናም በመቀሌ ዩኒቨርሲቲ ሲያስተምሩ የቆዩ በርካታ የትግራይ ተወላጅ መምህራን በድብቅ ትግራይን ለቀው እየወጡ እንደሚገኙና በዚህም ምክንያት ዩኒቨርሲቲው ባዶውን የመቅረት አደጋ ተደቅኖበታል። በክልሉ እየተካሄደ ያለው አስገዳጅ የውትድርና ምልመላ ለማምለጥ ሲሉ በርካታ ምሁራንና መምህራን አካባቢውን ለቀው ለመውጣት መገደዳቸውም ተጠቅሷል። በተጨማሪም ከጦርነቱ በኋላ የከፋው የደሞዝ መዘግየትና የኑሮ ውድነት ለመምህራኑ መሰደድ ተጨማሪ ምክንያት እንደሆነም ተጠቅሷል። ይህ ከፍተኛ የመምህራን ፍሰት በመቀሌ ዩኒቨርሲቲ የመማር ማስተማር ሂደትና የትምህርት ጥራት ላይ ትልቅ ስጋት እንዳላቸው ምንጮች አረጋግጠዋል። በምስራቅ ወለጋ ዞን ጊዳያና ወረዳ መንግስትና በታጣቂ ኃይሎች መካከል ከባድ ተኩስ እንደነበር ነዋሪዎች ተናገሩ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በመንግስት የጸጥታ ኃይሎችና በታጣቂ ኃይሎች መካከል ከባድ ተኩስ እንደነበርና በነዋሪዎች ላይም ጥቃት መከፈቱም ተሰምቷል። ግሎባል ፋኖ ሚዲያ ያነጋገራቸው ነዋሪዎች እንደገለጹት ትናንት ከጠዋት ጀምሮ ፈንድቃ በተባለ ስፍራ ከባድ ተኩስ መከፈቱና በሰው ላይም ጉዳት እንደደረሰ ተናግረዋል። በዚህም በንጹሃን ላይ ጉዳት መድረሱን የተናገሩት ነዋሪዎቹ በተለይም ጎጃሜ ሰፈር ተብሎ የሚጠራው ከተማና ፈንዲቃ ተክለ ሃይማኖት ቤቶችን ጨምሮ ፈንዲቃ ተክለ ሃይማኖት አካባቢ የሚገኙ ቤቶችን ጨምሮ ማቃጠላቸውን ተናግረዋል። በአማራነታችን ነው ተኩስ የተከፈተብን የሚሉት ነዋሪዎቹ ገዳይ ኮማንዶ እየተባሉ የሚጠሩት ገና በጠዋት ከተከፈተው ተኩስ በኋላ ቤት ለቤት እየተዟዟሩ ሲያቃጥሉ እንደነበር የዓይን እማኝነታቸውንም ሰጥተዋል። ከሰሞኑ በተደጋጋሚ ተኩስ እንደነበርና ከፍተኛ የሆነ ጉዳት መድረሱን የተናገሩት ነዋሪዎቹ የሚደርስልን በማጣታችን አብዛኞቻችን ወደ ጫካ ገብተን ነፍሳችንን አተርፈናል ሲሉም በምሬት ተናግረዋል። በእኛ አካባቢ መንግስት የሚባል የለም፣ ካለም ገዳያችን ነው እንጂ ጸጥታውን ለመቆጣጠር አይመጣም። የመንግስት ታጣቂዎች ናቸው ችግር እየፈጠሩ በማንነታችን እየለዩ ጥቃት የሚፈጽሙብን ሲሉም አክለው ገልጸዋል። ወጣቱ ሁሉ ዱር ቤቴ ብሎ እንዲገባ ያስገድደው ራሱ መንግስት ነው የሚሉት አንዳንድ አስተያየት ሰጪዎች መጀመሪያ ነዋሪውን እያሰቃዩ ነው አካባቢውን ለከፋ ቀውስ የዳረጉት ሲሉም ጨምረው ገልጸዋል። የአማራ ክልል የተወሰኑ ተመካካሪዎች በአማራ ሕዝብ ቆጠራ ጉዳይና በቃለ ጉባኤ አያያዝ ዙሪያ ግድፈቶች ታይተዋል ሲሉ በደብዳቤ ወቀሱም። በሀገራዊ ምክክር ጉባኤው የሚሳተፉ የአማራ ክልል የተወሰኑ ተመካካሪዎች በጉባኤው ሂደት በገለልተኝነት፣ በተሳትፎ ፍትሐዊነት፣ በአማራ ህዝብ ቆጠራ ጉዳይና በቃለ ጉባኤ አያያዝ ዙሪያ ግድፈቶች ታይተዋል ሲሉ ለሀገራዊ ምክክር ኮሚሽን በጋራ በጻፉት ደብዳቤ ወቅሰዋል። በአማራ ህዝብ ቁጥር ዙሪያ የተነሳው የቆየ ኢፍትሐዊ አሰራር እንዲስተካከል የቀረበው ጥያቄ በ10፣ 50 እና 250 አባላት ደረጃ ውይይት እንዳይደረግበት ተጽዕኖ ተደርጓል ያሉት ተመካካሪዎቹ በ500 አባላት መድረክ ላይ ግን የህዝብ ቁጥር ጉዳይ የኦሮሚያ ክልል ጥያቄ ሆኖ ተመዝግቧል በማለት ቅሬታ እንደፈጠረባቸው ገልጸዋል። በፌዴራል ከተሞችና በመንግስት አደረጃጀት አጀንዳዎች ላይ በቂ ውክልና እንዳያገኙ መደረጋቸውን የክልሉ ተመካካሪዎች የጠቀሱ ሲሆን አዲስ አበባ የመላው ኢትዮጵያውያን ከተማ ስለመሆኗ ሀሳብ ሲያቀርቡም ዛቻ እንደደረሰባቸው ገልጸዋል። ተመካካሪዎቹ ኮሚሽኑ ቅሬታዎቻቸውን መርምሮ የማስተካከያ እርምጃ እንዲወስድ አሳስበዋል። በተያያዘ መረጃም የብሔራዊ ምክክር ኮሚሽኑ ዋና ኮሚሽነር ዶክተር መስፍን አርአያ አሜሪካ ስለመግባታቸው እየተዘገበ ይገኛል። የብሔራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ዶክተር መስፍን አርአያ ወደ አሜሪካ ማቅናታቸውና በዚያው መግባታቸው ታውቋል። ዋና ኮሚሽነሩ ወደ አሜሪካ ያቀኑበት ትክክለኛ ምክንያት ይፋ ባይደረግም ጉዟቸው የተሰማው አገዛዙ ወይም የኦህዴድ ብልጽግና አጀንዳ ለማስፈጸም አስቸግረው ያላቸውን ከ200 በላይ የምክክር ኮሚሽኑ ተሳታፊዎችን ከየአልጋ ቤታቸው አፍኖ ወደ አልታወቀ ቦታ በወሰደበት ማግስት መሆኑ ጉዳዩን አነጋጋሪ አድርጎታል። የኮሚሽኑ ገለልተኛ አለመሆንና የአገዛዙ የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆን በተለያዩ ወገኖች በከፍተኛ ደረጃ ሲተች የቆየ ሲሆን የዋና ኮሚሽነሩ ወቅታዊ የአሜሪካ ጉዞ ከዚሁ የኮሚሽኑ ውጥረት ተአማኒነት ማጣትና ከተፈጠረው አፈና ጋር የተያያዘ ሊሆን እንደሚችል የፖለቲካ ታዛቢዎች ግምታቸውን አስቀምጠዋል። በዚህ ጉዳይ ላይ ተጨማሪ ዝርዝር መረጃዎችን ተከታትለን የምናቀርብ ይሆናል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን መልካም ቀን